አሸፈታን ወይም በሁለት ከንፈሮች ሁለት መውጫዎችን እናገኛለን። አንደኛው የፋ መውጫና ሁለተኛው የባ የሚምና የዋው መውጫ። እነዚህ ሁለት መውጫዎች በከንፈር የሚገኙ ናቸው። ፋን ስናነብ የታችኛው የከንፈራችን ሆድ ከላይኛው የፊት ጥርስ ጫፍ ጋራ በማጣመር ነው። ይሄውም ፋ እየቻው አይደለ? አፍ ነክሰን ሳይሆን በዚህ መልኩ የታችኛው ውስጠኛውን የከንፈራችን ሆድ ከላይኛው የፊት ጥርስ ጫፉ ጋራ እናጣምረዋለን። ለዚህም ፋ ፊ ፉ አፍ በዚህ መልኩ እናነባዋለን። ሁለተኛው መውጫ ደግሞ የባ የሚምና የዋው ሁለቱን ከንፈሮች በመጠቀም ነው። የመጀመሪያው ፋን ስናወጣ የከንፈር ሆድን ነበር የተጠቀምነው። ሁለተኛው ደግሞ ሁለቱንም ከንፈሮች በመጠቀም ነው። ለምሳሌ ባ ስንጠቀም ሁለቱ ከንፈሮችን በማጣመር ነው። ባ ቢ ቡ አብ በዚህ መልኩ እናነባለን። ሁለተኛው ደግሞ ሚም ልክ እንደ ኑን በሁለት አካሎች የተዋቀረ ነው። እዚህ ቦታ የምናየው በአፍ በኩል ያለውን በከንፈር በኩል ያለውን ነው። ስለዚህ የከንፈር በኩል ያለው ሁለቱን ከንፈሮች በማጣመር ሚም ማ ሚ ሙ ከንፈርን ዝግት በማድረግ ነው። ሁለተኛው አካሏ ዜማ የሚባለው ልክ ኑን ላይ እንደተመለከት ነው። ዜማ ደግሞ በአፍንጫ ቀዳዳ የሚወጣ ነው። ይህ የሚም ከፊል አካል ነው ወይም ማሟያ አካል ነው። ስለዚህ ሙከሚል ስለሆነ እናደርገዋለን። የሚወጣውን ሌላ መውጫ ስለሆነ ያለው በሌላኛው ቀጣይ ላይ እንመለከተዋለን። ግን ሚም እና ኑን ሁለት የተለያዩ አካሎች አሏቸውና ሁለቱም አካሎቻቸው በተለያየ መውጫ የሚወጡ መሆናቸውን መዘንጋት የለብንም። ሚም በሁለቱ ከንፈሮች ብቻ ልትወጣ አትችልም። ኑንም ጫፉ የምላሳችን ክፍል ብቻ ልትወጣ አትችልም ማለት ነው። ስለዚህ ሁለቱ ከንፈሮች እዚህ ቦታ ላይ አንዱን ከፊል አካሉን ነው በከንፈር የተመለከትነው የሚምን፣ የኑንም በጠረፈ ሊሳን የተመለከትነው የከፊል አካሉን ነው። ስለዚህ ሚምን ከፊል አካሉን ሁለቱን ከንፈሮች በማጣመር ማ ብለን እናነባለን ማለት ነው። እንዲሁም ደግሞ ዋው ስንመለከት አሁንም ዋው ገይረ መድያ ነች። ያንም በመካከለኛው የምላስ ክፍል የመድ ያልሆነችዋ እንደተመለከትነው እዚህ ቦታ መድ ያልሆነችዋ ነው መሳቢያ የሆነችዋ በጆፍ ስለምትወጣ። ስለዚህ ዋው ሁለቱን ከንፈሮች ወደፊት በመሰብሰብ ዊ ው አው በዚህ መልኩ ዋው ትነበባለች ማለት ነው።